ኬብሮን መንፈሳዊ ሚዲያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል በሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ይህ ኬብሮን መንፈሳዊ ሚዲያ ነው። የፋሲካ ሳምንት የሚባሉት ከትንሣኤ እሁድ እስከ ዳግም ትንሣኤ እሁድ ያሉት ቀናት ናቸው። እነዚህም ቀናት በእያንዳንዳቸው የሚታሰቡ የባህል ቀን አለው። ቀናቱ እንደ አንድ የሰንበት ቀን የሚታሰቡ ናቸው። ይህም እንደዚህ እንዲከበር በፍትሐ ነገሥት አንቀጽ 19 ታዟል። ሰኞ ማዕዶት፣ ከትንሣኤ በኋላ ያለው ሰኞ ማዕዶት ይባላል። አደወ ተሻገረ ከሚለው ስራው ግስ የመጣ ሲሆን ትርጓሜውም መሻገሪያ፣ ድልድይ፣ ታንኳ ማለት ነው። ይህ ዕለት አዳም የልጅ ልጆቹን ከ5500 ዘመን በኋላ ከባሕረ ሲኦል መውጣታቸውን የምናስብበት ነው። ማክሰኞ ቶማስ። ሊቃውንት አባቶቻችን በዐቢይ ጾም የሚገኙትን ሳምንታት ኒቆዲሞስ፣ ገብርኄር እያሉ እንደሰየሙ ሁሉ ይህንንም ቀን ቶማስ ብለውታል። ቶማስ የጌታችንን ትንሣኤ ተጠራጥሮ ካልዳሰስኩ አላምንም ስላለ ጌታችንም ናና ዳስ እመን አለው። የጌታን የተወጋውን አካል ዳሰሰና ጌታዬ አምላኬ ብሏል። አምላኬ በማለት የባሕሪ አምላክነቱን፣ ጌታዬ በማለቱ ሥጋ መልበሱን መስክሯል። ረቡዕ አልዓዛር። ትንሣኤ በዚህ ዕለት እናስባለን። አልዓዛር በአራተኛው ቀን ተነስቷል። ጌታችን ለሐዋርያት ወንድማችን አልዓዛር ተኝቷል አላቸው። እነሱም ከተኛ ኃይልና ጤና አግኝቶ ይነሳል እንጂ ምን አለ ይተኛ አሉ። እሱ ግን ስለ ሞቱ በምሳሌ መናገሩ ነበር። እንቅልፍ የሚመለከተው በሥጋ መሞትን ሲሆን ከእንቅልፍ መንቃት ደግሞ ትንሣኤን የሚመለከት ነው። የአልዓዛር ግን ሞተ ሥጋ ስለሆነ አንቀላፍቷል ያለው ይህ ዕለትን አንድ ሰው በክርስቶስ ትንሣኤና አምላክነት ካመነ ሕገ እግዚአብሔርን ከጠበቀ በሥጋ ቢሞት እንደ እንቅልፍ የሚቆጠር እንጂ በነፍስ ሞት እንደሌለበት የምናምንበት ነው። ሐሙስ አዳም ሐሙስ። ጌታችን ለአዳም በ5 ቀን ተኩል መጥቼ ያድንሃለሁ ብሎት ነበር። የአዳም ተስፋ እንደተፈጸመ የምናስብበት ዕለት ነው። አዳም ወደ ገነት የገባው በዕለተ ዓርብ ነው። ከእሁድ እስከ ሐሙስ ያለው ዕለት 5 ቀን ሲሆን በ5 ቀን ተኩል ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ኪዳን የገባለት እንደተፈጸመ የምናስብበት በዚህ ዕለት ነው። ዓርብ ነፍሳት ወይም ቅድስት ቤተ ክርስቲያን የድኅነት መታሰቢያና ዓለም በሙሉ ከዕዳ በደል የተላቀቀበት ዕለተ ዓርብ ነፍሳት ወይም ቅድስት ቤተ ክርስቲያን ይባላል። ነፍሳት ነፃ የወጡበት ቀን ሲሆን የነፃነት ቀን ተብሎ ይከበራል። ጌታችን ለእኛ በመስቀል ተሰቅሎ እንዳዳነን የምናስብበት ነው። ቅዳሜ ቅዱሳት አንስት። ቅዳሜ ቅዱሳት አንስት ይባላል። እነ መቅደላዊት ማርያም፣ የያዕቆብ እናት ማርያም ምንተ እፍረት፣ ሶሎሜን የመሰሉ ሌሎች በአንጻረ መስቀሉ ቆመው ያለቀሱ፣ በማለዳም ወደ መቃብር የሄዱት መታሰቢያ ቀን ነው። እነዚህ ቅዱሳት አንስት በጨለማ ከአውሬ ጋር እየተጋፉ የጌታችንን መቃብር ሽቶ ለመቀባትና ትንሣኤውን ለማየት ብዙ ደክመዋል። ሊቃውንት የሴቶቹን ክብር መንግሥተ ሰማያት በመውረስ ከወንዶች እኩል መሆናቸውን ለመግለጽ ትንሣኤውን ቀድመው ባዩት ዕለተ ቅዳሜን ሰጥተዋቸዋል። ይህ ወንጌልን ለማስተማር እንዲመች ነው። እሁድ ዳግማ ትንሣኤ። የሰሞነ ትንሣኤ መጨረሻው 8ኛው ቀን ወይም ሁለተኛው እሁድ ዳግም ትንሣኤ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳው አንድ ጊዜ ነው። ዳግም ትንሣኤ ለምን ተባለ? ዳግም ትንሣኤ የተባለበት ምክንያት በአከባበርም በሥርዓትም የመጀመሪያውን ትንሣኤ ስለሚመስል ነው። የትንሣኤ ዕለት የሚባለው ቃለ እግዚአብሔር ሳይለወጥ በሙሉ በዚህ ቀን ይደገማል።
በዮሐንስ ወንጌል ምዕራፍ 20 ከቁጥር 19 እስከ 22 እንደተጻፈው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መች ይረሳል የዋለልን ውለታ፣ ቸርነቱ እጹብ ፍቅሩ የጌታ የታተመው በልባችን ጽላት፣ ሞትን ገድሎ የሰጠንን ሕይወት። በጥፋቱ ይወጣ አዳም ከገነት፣ ቃል ገባለት ዳግም ሊሰጠው ሕይወት። ሕያው ጌታ አምላክ ፈጣሪ ሳለ፣ ስለ ቃሉ በዕፀ መስቀል ላይ ዋለ። መች ይረሳል የዋለልን ውለታ፣ ቸርነቱ እጹብ ፍቅሩ የጌታ የታተመው በልባችን ጽላት፣ ሞትን ገድሎ የሰጠንን ሕይወት። በአይሁድ እጅ በጽኑ ተንገላታ፣ የፍቅር አባት ክርስቶስ የኛ ጌታ። ሥጋው ደክሞ ቅዱስ ደሙ ፈሰሰ፣ ዕዳችንን በሞቱ ደመሰሰ። መች ይረሳል የዋለልን ውለታ፣ ቸርነቱ እጹብ ፍቅሩ የጌታ የታተመው በልባችን ጽላት፣ ሞትን ገድሎ የሰጠንን ሕይወት። ስንጠላው እርሱ አብዝቶ ወደደ፣ ስለ ፍቅሩ ሞትን ገድሎ አዳነ። ባርነትን ኃጢአትን ከኛ ጥሎ፣ ነፃ ወጣን በመስቀል ላይ ተሰቅሎ። መች ይረሳል የዋለልን ውለታ፣ ቸርነቱ እጹብ ፍቅሩ የጌታ የታተመው በልባችን ጽላት፣ ሞትን ገድሎ የሰጠንን ሕይወት። ሰላማችን የድንግል ማርያም ፍሬ፣ ይገባዋል ምስጋናና ዝማሬ። ስለ ፍቅሩ ስላረገልን ሁሉ፣ ተቀኙለት ፍጥረታት ዝም አትበሉ። መች ይረሳል የዋለልን ውለታ፣ ቸርነቱ እጹብ ፍቅሩ የጌታ የታተመው በልባችን ጽላት፣ ሞትን ገድሎ የሰጠንን ሕይወት። በዝማሬ ላገለገሉን ወንድማችን
ዝማሬ መላእክትን ያሰማል። እኛም በሰማነው 30፣ 60፣ 100 ያማረ ፍሬ አፍርተን የክብሩ ወራሽ የስሙ ቀዳሽ እንድንሆን ያብቃል። መርሃ ግብራችንን ከወደዳችሁት ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ ይሁኑን። እናመሰግናለን።